እንደ ጲላጦስ እጃችንን ከደሙ ለመታጠብ ያክል በቅድሚያ የራሱን ቤት እያነደደ ነዲዱን በመሞቅ ከሚጨፍረው ወገን እንዳልሆነን ይታወቅልን። የኛ ዓላማ የአማራን ህልውና ማስጠበቅና ለሁሉም የምትመች ኢትዮጵያን ማቆም ነበር። ነገር ግን የወንበር አንካስታዎቹ አካሄዳቸው ሁሉ ወደ ቁልቁሌት አድርገዋል። የታየንንና የምናቀውን እንዳንናገር እሻባዩ በዝቷል። ብርሃነ መስቀል ረዳ ወተት እያጠጣ ባሳደገው ኢሃፓ መነከሱን ባናጣውም አብርሃም ተወልደ በወለደው ሻቢያ መበላቱን ባንስተውም በፉኝቶች ሐሳብ ባርነትን ልንለማመደው ግን አንችልም። ስለሆነም ያለ መሳቀቅ ለህዝባችን የሚበጀውን ብቻ እናደርጋለን። አካሄዳችን ቆም ተብሎ መገምገም አለበት። ጉዟችን ካለፈውም ሆነ ካለው በከፋ ሆኗል። ያዝነው መንገድ አማራን የሚታደግና ሀገር የሚያቆም ሳይሆን አማራን የሚበትንና ሀገር የሚያፈርስ እየሆነ መጥቷል። መጓዝ ካለብን በርዕዮተ ዓለምና በፖለቲካ መስመር መሆን አለበት። ከዛ ባለፈ በኢምፕሬስትነት ወይም ደግሞ በአቦሰጠኝነት የሚደረግ ጉዞ መዳረሻው ገደል ነው። ህዝባዊ ድርጅት በግለሰብ ስሜት የሚመራ ከሆነ ርዕዮተ ፖለቲካዊ ችግር ይወልዳል። እዳፌውም ለህዝብ ይተርፋል። ወዳጅ ሲበጅም ሆነ ጠላት ሲፈርጅ ደግሞ በመርህና በሁኔታ ትንተና ሊሆን ግድ ይላል። ካልሆነ ግን ወዳጅ ባሉት መጥፋት፣ ጠላት ባሉት መናቅ ይመጣል። ቢያንስ ትናንት፣ ዛሬ፣ ነገ የሚባሉ ማያዎችን ከመተቃቀፍም ሆነ ከመኮራረፍ በፊት ተንትኖ ማየት ያስፈልጋል። በመሆኑም አሁን ባለው ነባራዊ እውነት ህወሓት ለአማራው አጋር ትሆናለች ወይስ ፈተና የሚለውን በጠዋት አምሮ በተውጣጣ የተተነተነ ሀሳብ ማየቱ ተገቢ ነው። ህወሓትን በፖለቲካው ዓለም ዘላቂ ወዳጅነትም ሆነ ጠላትነት የለም በሚል ከአማራው ትግል ጋር ልታዋድዳት የምትችል ፍጥረት አይደለችም። ከብዙ በጥቂቱ ምክንያቶች ብናነሳም ህወሓት የህዝብ ወንጀለኛ ናት። ካለፈው ኃጢአቷ ትንጻ ቢባል እንኳን ስልጣን የግለሰቦች ሳይሆን የአማራ ህዝብ አለፍ ሲልም የኢትዮጵያ ህዝብ ነው። ለብዙ ፍላጎቷ የአማራ የሆነው ስለሆነ ከማይዳሰሰው ብዙ ፍላጎቷ የሚዳሰሰውን ጥቂቱን ብናወሳ ህወሓት ከራያ ጠለምትና ወልቃይት ወሰኖቻችን ጋር በተያያዘ የማይታረቅ የኔባይ ፍላጎት አላት። ይህንን እውነት እያወቅ ሀብሪያት ልጓዝ ብትል ግን እስክታመቻች ወይም ደግሞ ገዥ ቦታ እስክታመቻች ብቻ ይሆናል። የተመቻትና ቦታ የያዘች ጊዜ ግን ፋጭራ ማድማት ብቻ ሳይሆን ነክሳ ትበላሃለች። ያንተ የሆነውንም ሁሉ ትወስዳለች። ሐመሮሃ ኃይል ስለምትበትንብህ ህወሓት በታሪካዊ ጠላትነት የሚፈርጀውና የማያምነው የራሱ አካል እልፍ ነው። ይህ ሀቅ ባለበት ዘሎ መተቃቀፉ የራስን ኃይሎች ያሳጣል። በሩቁ ያለውን መመኘት የእጁን መጣል ደግሞ ታሪካዊም ሆነ ርዕዮተ ፖለቲካዊ ድጋፍ የለውም። ያልተቋጩ ጉዳዮች ስላሉ ከብዙ ያልተቋጩ ጉዳዮች መካከል አንዱ የሆነውን የክስ ጉዳይ ብናይ በኢትዮ ህወሓት ጦርነት ህወሓት ጄኖሳይድ ተፈጽሞብኛል የሚል ክስ አላት። ተከሳሾች መካከልም የአማራ ህዝብ እንደ ህዝብ አንዱ ነው። ስለሆነም ይህ ድፍ ባለበት ሁኔታ የሚደረግ ከፊል መላላስ ነገርን ካለማየት የሚደረግ የስካር ጨዋታ ነው። ፖለቲካዊም ሆነ ወታደራዊ ጥቅሟ ሲሰላ ከዜሮ በታች በመሆኑ ህወሓት በኢትዮጵያ ህዝብም ሆነ በትግራይ ህዝብ ተፈትና የወደቀች ይህንን ታደርግልኛለች ከሚለው ታደርግብኛለች የሚለው የሚበዛባት እንኳን ሌላ ለራሷ መሆን ያቃታት በሐሳብም ሆነ በቁስ የዛለች አቅም የሌላት የስጋት ድርጅት ናት። ስለሆነም ከአጋርነት የጥቅም ስሌት አኳያ አጋር መሆን አትችልም ወዘተም ብዙ ዝርዝር የመሆን ምክንያቶች እንዳሉ ሆነው ገዢውና ዋናው ምክንያት ደግሞ ትግላዊ ተቃርኖ ነው። ህወሓት የምትታገለው ስርዓት ለመቀየር ሳይሆን ሀገር ለማዋለድ ወይም ደግሞ ሀገር ለማፍረስ ነው። የኛ ትግል ደግሞ ስርዓት ለመቀየር እንጂ ሀገር ለመሆን ወይንም ደግሞ ሀገር ለማፍረስ አይደለም። ስለሆነም ከህወሓት ጋር የሚያጣብቀን ወታደራዊ አፈጣጥርም ሆነ ፖለቲካዊ ዳህራ የለንም። እውነታውን በመቃረን የሚደረግ መርህ አልባና ጥቅም አልባ ግንኙነትን እናወግዛለን። ከመጪው ታሪካዊ ተጠይቅ ለመዳን እንደ ጲላጦስ እጃችንን ከደሙ ታጥበናል። ይህንንም ሰፊው ህዝባችንና ለፍቶ አዳሪው ጦራችን ይወቅልን። ከሰላምታ ጋር አርበኛ ጌራ ወርቅ ወርቁ